አንዳንዶች ጌታን የሚያምኑበት መጠን እጅግ ከፍተኛ ሆኖ ብዙዎችን ያስገርማል። እንደ ኢዮብ በብዙ መከራና የሥጋ ፈተና ውስጥ እያለፉ እንኳን ክርስቶስን ከገጠማቸው ፈተና በላይ አሻግረው የሚመለከቱ እምነታቸው የሚያስቀና ሰዎች እንደ ልብም ባይሆን አልፎ አልፎ ይገኛሉ። ታዲያ በዛሬው ቪዲዮ ዓለምን ያስደነገጠ በእሳት የተፈተነ እምነት ያላት እውነተኛ የጌታ ወዳጅ የሆነች የአንዲት ሴት ታሪክን ወደ እናንተ ይዘን መጥተናል። ቻናሉን ሰብስክራይብ እያደረጋችሁና እኔ በሆን ምንድን ነበር ማደርገው የሚለውን ጥያቄ በልባችሁ እየጠየቃችሁ ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ አስደናቂው ታሪክ እናመራለን። ይህች ወጣት ፋቲማ ትባላለች። ፋቲማ ሳውዲ አረቢያዊት ስትሆን እውነትን ፍለጋ የሄደችበት ርቀት ካልጠበቀችው መንገድ ላይ አድርሷታል። ይህም መንገድ ያላትን ሁሉ ሕይወቷንም ጭምር መስዋዕትነት ቢያስከፍላትም ዛሬ በመላው ዓለም ላይ በሚሊዮን የሚቆጠሩ ክርስቲያኖችን መንፈሳዊ ሕይወታቸውን እያነጸ ይገኛል። ፋቲማ ተወልዳ ያደገችው ባህላቸውን በሚወዱና በሚያከብሩ የሳውዲ አረቢያ ቤተሰብ ውስጥ ነው። ፋቲማ ብልህና ሁል ጊዜ አዲስ ነገርን ለማወቅ ካላት ከፍተኛ ጉጉት የተነሳ ብዙ ጥያቄዎችን የምትጠይቅ ልጅ ነበረች። እያደገች ስትመጣም አንድ እውነትን አስተዋለች። ይሄውም ደግሞ ብዙ ሃይማኖታዊ ሕጎችና ሥርዓቶችን ስትፈጽም ብትኖርም ልቧ ግን አሁንም አላረፈም። ይልቁኑ በልቧ በነፍሷ የበለጠ ባዶነት ይሰማት ነበር። የነፍሷ ጥያቄ አስጨነቃት። እውነት ፋቲማ ድነሻል? ስትሞቺስ ገነት ትገቢያለሽ? ይሄ የሚያስጨንቅ የነፍሷ ጥያቄ ያልሞላ የልቧ ባዶነት ይበልጥ ረፍት ነሳት። ስለዚህ እውነትን ለመፈለግ ቆርጣ ተነሳች። ማታ ማታ ሁሉም የቤተሰብ አባላት ከተኙ በኋላ ኦንላይን እየገባች የተለያዩ በሃይማኖት ዙሪያ የተጻፉ ጽሑፎችን በማንበብ ቪዲዮዎችን፣ ምስክርነቶችንም በመመልከት እሷ ከምታውቀውና ከምታምነው ውጪ ሰዎች በዓለም ላይ ስለሚያምኗቸው እምነቶች ጥናትን አደረገች። አንድ ቀን ታዲያ እንደለመደችው ኦንላይን ገብታ መንፈሳዊ ትምህርቶችን ስትፈልግ የሕይወቷን አቅጣጫ እስከ ወዲያኛው የቀየረውን የኢየሱስ ክርስቶስን ትምህርቶች አገኘች። በተለይም ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 11 ቁጥር 28 ላይ እናንተ ደካማዎች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ የሚለውን የኢየሱስ ክርስቶስን የፍቅር ቃል ስትሰማ ነፍስም አልቀረላትም። ለመጀመሪያ ጊዜ በእግዚአብሔር የመወደድ ስሜት ተሰማት። በድካሟ የሚፈርድ፣ የሚያስፈራራ፣ የሚያሳድድ እግዚአብሔር ሳይሆን እግዚአብሔር እንደሚወዳት ተረዳች። የእግዚአብሔር ፍቅር በኢየሱስ ክርስቶስ አንዴ በልቧ ገብቷልና የበለጠ የቃሉ ፍላጎትና ጥማት አደረባት። መጽሐፍ ቅዱስን በጥልቀት ነገር ግን በሚስጥር ማንበቧን ቀጠለች። ይህም ብቻ ሳይሆን የወንጌል ስብከቶችን፣ የክርስቲያኖችን ምስክርነቶችና የኦንላይን መንፈሳዊ ውይይቶችንም በብዛት ተከታተለች። ቀስ በቀስ በጸጥታ ልቧ ውስጡ ተቀየረ። ስለ እግዚአብሔር ፍቅር የሚገልጹ ግጥሞችን ከተለወጠው ልቧ ይፈልቁ ጀመር። ግጥሞቿን በላፕቶፕ ኮምፒውተር ውስጥ በሚስጥር አስቀመጠቻቸው። ምክንያቱም ለጊዜው ሚስጥሯን የጠበቀላት እርሱ ብቻ ነበር። ሚስጥራዊ የሆነ ዩዘርኔም አውጥታ ከሰዎች ጋር ማውራት፣ መወያየት እንዲሁም ደግሞ የገባትን የወንጌል እውነት ለሰዎች ማካፈል ጀመረች። እንደተለመደው አንድ ቀን ማታ ቤተሰቦቿ ከተኙ በኋላ ስለ ኢየሱስ የሚያስተምሩ የኦንላይን ትምህርቶችን እየፈለገች ሳለ ድንገት ሳታስበው ከዓይኖቿ እንባ መፍሰስ ጀመረ። ሕይወቷን ወደ ሌላ መንፈሳዊ ምዕራፍ ያሻገሩ ቃላት ካንደበቷ ፈለቁ። ኢየሱስ አንተ እውነት ነህ፣ እከተልሃለሁ የሚሉ የእምነት ማጽናኛ ቃላት ካንደበቷ ፈለቁ። እነዚህ ቃላት ተራ ቃላት ብቻ አልነበሩ። ምክንያቱም በመንፈሳዊ ዓለም ላይ የመንግስትን ለውጥ ያመጡ፣ ከጨለማው ወደሚደንቅ ብርሃን፣ ካለማወቅ እውነትን ወደ ማወቅ የተሸጋገረችበት፣ ወደ እግዚአብሔር ልጅ መንግስት የፈለሰችበት ቪዛዋ ነበሩ። በዚህም ምክንያት በሁሉም ስለ ስሜ ተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እንደተናገረው እርሱን ለመከተል ወስናለችና የስደት ማዕበሉና ወጀቡ ጀመረ።
አንድ ቀን ከሰዓት በኋላ ወንድሟ ላፕቶፑን ሲነካካ በሚስጥር አስቀምጣ የነበረውን ፋይሎቿን፣ ስለ ኢየሱስ ክርስቶስ የጻፈቻቸውንም ግጥሞች አገኘ። ስለ እግዚአብሔርና ስለ መጽሐፍ ቅዱስ የጻፈቻቸውን ጽሑፎች ከብዙ ሰዎች ጋር በሚስጥር ስም እየገባች የምታደርጋቸውን ውይይቶች በሙሉ ገብቶ ተመለከተ። ታዲያ ቁጣው ነደደ። ይህቺ ከሃዲ ሲል በንዴት ቡጥ ጨበጠ። በቀጥታ ወደ ፋቲማ አመራ። ፋቲማ የማየው እውነት ነው? ሃይማኖትሽን ቀይረሻል? ሲል በቁጣ ጠየቃት። ፋቲማም ያልጠበቀችው ዱብዳ ሆነባት። በድንጋጤ ለደቂቃዎች ዝም አለች። ምላሿ ግን የተረጋጋ ነበር። አዎ ኢየሱስ ክርስቶስን አግኝቻለሁ፣ የእርሱ ተከታይ ሆኛለሁ ስትል በልበ ሙሉነት መለሰችለት። እነዚያ ቃላት እንደ ነጎድጓድ በጆሮ ውስጥ አስተጋቡበት። ጆሮውን ማመን አቃተው። ለጊዜው ባለችበት ጥሏት ሄደ። ከዚያች ደቂቃ ጀምሮ ፋቲማ ቤተሰቦቿ በሙሉ ዘጓት። መውጫ መግቢያዋን መከታተል ጀመሩ። ከዚህም አለፋሉና ያመነችውን አዲስ እምነቷን እንድትክድ እምቢ ካለች ደግሞ ከባድ ቅጣት እንደሚጠብቃት ማስጠንቀቂያዎችን ያጎርፉላት ጀመር። እሷ ግን በእምነቷ ጸናች፣ እምቢኝ አለች። ወደ ጌታም እንዲህ ስትል ጸለየች። ጌታ ኢየሱስ ሆይ ብሞትም ልሙት እንጂ አንተን ለዘላለም አልክድህም ብላ ጸለየች። ከበርካታ ቀናት ማስፈራሪያ በኋላ የመጨረሻዋ ምሽት ደረሰች። የዚያን ቀን ማታ የመጨረሻዋን የማህበራዊ ሚዲያ መልእክቷን እንዲህ ስትል ጽፋ ለጠፈች። የኔ ጌታ ኢየሱስ ክርስቶስ ነው። እውነትን ተቀብያለሁ። ሞቶ ላዳነኝ ለጌታ ለኢየሱስ ክርስቶስና ለገባኝ የወንጌል እውነት ስል ለመሞት እንኳን ዝግጁ ነኝ የሚል መልእክትን ፖስት አደረገች። ያ መልእክት በዚህች ምድር ላይ በማህበራዊ ሚዲያ ለሰዎች ያስተላለፈችው የመጨረሻው መልእክቷ ሆነ። እናንተ በፋቲማ ቦታ ብትሆኑ ምን ትወስናላችሁ? ከዚያ በኋላ የወጡ ዘገባዎች እንደገለጹት ከሆነ ወንድሟ በብዙ ጥረት ጌታን እንድትክድ ለማድረግ ቢሞክርም ፋቲማ በእምነቷ ስለጸናች ቁጣና ንዴቱ ከቁጥጥር ውጭ ሆነና ያን ቀን ማታ ላይ ፋቲማን ከቤት እየጎተተ ወደ ውጭ አወጣት። በስፍራው ጩኸት በረከተ። ትግልና ግርግርም ሆነ። ፋቲማ በእንባ ተማጸነችው። ቀጥሎ የተከሰተው እሳት ነበር። የእሳቱ ነበልባል የምሽቱን ጨለማ አበራው። የፋቲማን የሰቆቃና የጣር ጩኸት ጎረቤት ሁሉ ሰማ። ፋቲማም በእሳት እየተቃጠለች በሞት ጣር ተከባ ስለ ኢየሱስ መንገድ፣ ስለ እውነት፣ እርሱ እውነትና ሕይወት ነው ስትል ለሚሰሟት ሁሉ ወንጌልን አወጀች። ከዚያም ታላቅ ጸጥታ ሆነ። ፋቲማ ገና በሃያዎቹ ዕድሜ መጀመሪያ ላይ ያለች ወጣት ነበረች። ታሪኳ ግን ከእርሷ ጋር አልሞተም። በመላው ዓለም የሚሊዮኖችን ክርስቲያኖች እምነት የሚያንጽ የኢየሱስ ክርስቶስን ፍቅርና ዳኝነት የሚተርክ ሕያው ምስክር ሆኖ ይቀመጣል። ከህልፈቷ በኋላ በሕይወት ሳለች በሚስጥር ስም በተለያዩ የማህበራዊ ሚዲያ የጻፈቻቸው ግጥሞችና ያስተላለፈቻቸው መልእክቶችም ይበልጥ እየታወቁ መጡ። በመላው ዓለም ብዙዎች አማኞች የብርሃን ልጅ የወንጌል አርበኛ እያሉ ይጠሯት ጀመር። የወጣት ፋቲማ ጠንካራ እምነት ዝም ሊያሰኛት ከሞከረው እሳት በላይ ደምቆ በርቷል። ብዙ ሰዎች በአካል ቢያውቋትም ባያውቋትም ታሪኳን የሰሙ ሁሉ በልባቸው ተስፋ፣ ጥንካሬና ፍርሃት የሌለበት እምነት ይሰማቸዋል። አንዳንድ ታሪኮች ይሰብሩናል፣ አንዳንድ ታሪኮች ያነቃቁናል፣ ያነሳሱናል። የፋቲማ አይነት ታሪኮች ግን እውነት ከፍርሃት በላይ ኃያል እንደሆነና ፍቅር ከሞት ይልቅ የበረታ እንደሆነ ያሳዩናል። ሁላችሁም ይህንን ጸሎት ጸልዩ። እግዚአብሔር አባት ሆይ ለገባቸው የወንጌል እውነት በነፍሳቸው ለሚወራረዱ ልጆች ስለሰጣቸው ጠንካራ እምነት እናመሰግናለን። ዛሬ በመላው ዓለም ስላንተና ስለ ወንጌል በስደትና በመከራ ያሉትን አማኞች ሁሉ በቅዱስ መንፈስ አበርታቸው። ለኛም ፍርሃት የሌለበት ጠንካራ እምነትን ስጠን። ጠላቶቻችንን እንድንወድና ይቅር እንድንል አንተንም እንዳንክድ የሚያስችለንን ፍቅር በልባችን አፍስስልን። የዓለምና የሰይጣን ጨለማ የማያሸንፈው የቃል ብርሃን ወንጌል ላልገባቸው ሰዎች በልባቸው ውስጥ ይብራላቸው። ዛሬም ለዘላለምም ምርጫችን ጌታዊ አንተ ነህ። በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ የሰማችሁት የፋቲማ ታሪክ
ልባችሁን ከነካው ሌሎችም ይታነጹበት ዘንድ ከወደዳችሁ ለወዳጆቻችሁ አጋሩላቸው። በፋጡማ ውስጥ ያለው ትልቅ እምነት ለክርስቶስ ስም መታመንና መከራን መቀበል አሁንም ነገም በዓለም ታሪክ ላይ እያንጸባረቀ ይቀጥላል።